እንኳን ደህና መጣችሁ ወደ አብሮ ቱቶሪያልስ። በዛሬው ሌሰናችን የስድስተኛ ክፍል የአማርኛ የ2015 የመልቀቂያ ፈተና ሚስተር ይሰራላችኋል። በደንብ ተከታተሉ። ሰላም ጤና ይስጥልን ተማሪዎች፣ እንደምን አላችሁ? እንደምን ሰንብታችኋል? ዛሬ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀውን የስድስተኛ ክፍል የአንደኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት ፈተና የምንመለከት ይሆናል። የ2015 ነው። የጥያቄ ብዛት 40 ነው። የተፈቀደው ሰዓት 1 ሰዓት ነው የሚለው። ስለዚህ እሱን በጋራ የምንመለከት ይሆናል። እሺ፣ መመሪያ 1 ከተራ ቁጥር 1 እስከ 32 ልዩ ልዩ ጥያቄዎች ቀርበዋል። ለእያንዳንዱ ጥያቄ ከቀረቡት አማራጭ መልሶች መካከል ትክክለኛውን መልስ የያዘውን ፊደል ምረጡ ይላል። ይሄ ነው እንግዲህ ትዕዛዛችን። ወደ መጀመሪያው ጥያቄ ስንመጣ የመጀመሪያው ጥያቄያችን ቡልኮ ለሚለው ቃል ተመሳሳይ የሆነው የትኛው ነው ይላል። ቡልኮ የሚለው ቃል በትርጉም ሊመስለው የሚችለው ቃል የትኛው ነው ከተሰጡት 4 አማራጮች መካከል ማለት ነው። ሀ ካፖርት፣ ለ ነጠላ፣ አምሮሃ ጋቢ፣ መኮት ይላል። ስለዚህ ከአራቱ አማራጮች ሁሉም ተቀራራቢ የሆኑ ሊያሳስቱን የሚችሉ አይነት አማራጮች ናቸው የቀረቡት። ካፖርት አለ፣ ነጠላ አለ፣ ጋቢ አለ፣ ኮት አለ። ተቀራራቢነት ያላቸው የልብስ አይነቶች ናቸው። ስለዚህ ሊያሳስቱን እንደሚችሉ ግልጽ ነው። ግን ቡልኮ ማለት ካፖርት ማለት ነው። ቡልኮ ማለት ካፖርት ማለት ነው። ሀ መልሱ ይሆናል ማለት ነው። በጣም ጥሩ። ወደ ሁለተኛው ጥያቄ የምንሸጋገር ይሆናል። አሁን ደግሞ ሁለተኛው ጥያቄ ላይ ስንመጣ ማድለብ የሚለው ቃል ተቃራኒ የሚሆነው የትኛው ነው? ማድለብ ለሚለው ቃል በትርጉም የሚቃረነው የትኛው ነው? ከተሰጡት 4 አማራጮች መካከል ትክክለኛው መልስ መምረጥ ይኖርብናል ማለት ነው። ሀ ማክሳት፣ ለ ማወፈር፣ አምሮሃ መደራረብ፣ መ ማቅለጥለጥ። ከነዚህ አማራጮች መካከል የትኛው ነው ማድለብ ለሚለው ተቃራኒ ሊሆን የሚችለው ስንል እንግዲህ ማወፈርን ስንመለከት የማድለብ ተመሳሳይ ነው፣ አቻ ሊሆን የሚችል ነው። ማቅለጥለጥ በተመሳሳይ ሁኔታ፣ መደራረብ ከነዚህ ትንሽ ለየት ይላል። ካሉት አማራጮች መካከል ሀ ላይ ያለው ማክሳት የሚለው ይሆናል ማለት ነው። ማድለብ ለሚለው ተቃራኒ ፍቺው ሁለተኛው ሀ ይሆናል ማለት ነው። በጣም ጥሩ ልጆች፣ ከኔ ጋር እንደሆናችሁ አምናለሁ። ወደ ቀጣዩ ጥያቄ የምንጓዝ ይሆናል። ቀጣዩ ጥያቄ ደግሞ ሶስተኛው ጥያቄ ግርድ ለሚለው ቃል ተቃራኒ የሚሆነው የትኛው ነው? ግርድ ለሚለው ቃል ተቃራኒ የሚሆነው የትኛው ነው? አሰር፣ ገለባ፣ ምርት፣ ቂንድ የሚሉ ተቀምጠዋል። ግርድ ማለት ከምርት ውጪ የምናገኘው ነው። ስለዚህ ተቃራኒው ለዚህ ቃል ምርት ይሆናል ማለት ነው። ገለባው ወይም ተንጓሎ የሚወጣው ነፋሽ ልንለው የምንችለው ከምርቱ ውጭ ያለው ነገር ሁሉ ግርድ ተብሎ የሚጠራ ነው። ስለዚህ የሶስተኛው ጥያቄ መልሳችን ግርድ ለሚለው ቃል ተቃራኒ ፍቺ የሚሆነው አምሮሃ ላይ ያለው ምርት የሚለው ይሆናል። በጣም ቆንጆ፣ ጥሩ እየሄድን ነው ልጆች። ወደ አራተኛው ጥያቄ ደግሞ ስንሻገር ስደተኞቹ ወደ ሀገራቸው ለመመለስ ቆረጡ የተሰመረበትን ቃል ፍቺ የሚገልጸው የትኛው ነው? ከተቀመጡት 4 አማራጮች መካከል ማለት ነው። ሀ ተናገሩ፣ ለ አሰቡ፣ አምሮሃ ተስማሙ፣ መ ወሰኑ። ለመመለስ ወሰኑ ማለት ነው። ቆረጡ ማለት ወሰኑ የሚለው ይሆናል። ከተሰጡት 4 አማራጮች መካከል መ ላይ ያለው አማራጭ እሱ ነው የሚሆነው ማለት ነው። የአራተኛው ጥያቄ መልስ መ ይሆናል ማለት ነው። ወደ አምስተኛው ጥያቄ እንሻገራለን ልጆች። አምስተኛ ጥያቄ ከሚከተሉት ውስጥ የተጸውዖ ስም የሆነው የቱ ነው? ከመደበኛ ስም
ከመደበኛ ስም ውጪ የተጸውዖ መጠሪያ ሆኖ ሊያገለግል የሚችል ስም የትኛው ነው? ሀ ሀና፣ ለ ወንዝ፣ አምሮሃ ወንድ፣ አምሮሃ መ አዛውንት። የተጸውዖ ስም ብለን የምንጠራው ለሆነ የተናጥል አካል ወይም ቁስ ወይም ነገር ወይም ሰው የሚሰጥ መጠሪያ የተጸውዖ ስም ተብሎ ይጠራል። ስለዚህ የተቀመጡት ወንዝንም ብንመለከት የወል ስም ነው። ወንድንም ብንመለከት የወል ስም ነው። አዛውንትንም ብንመለከት ይሄም በተመሳሳይ ሁኔታ የወል ስም ነው። ሀና የሚለው ግን የተጸውዖ ስም ሆኖ እናገኘዋለን። በተናጥል ለሆነ ግለሰብ የተሰጠ መጠሪያ ስለሆነ፣ ስለዚህ ተራ ቁጥር 5 ሀ ይሆናል ማለት ነው። ተራ ቁጥር 6 ጥያቄ ቁጥር 6 ቤቱ በሚለው ቃል የተጨመረው ድህረ ግንድ ቅጥያ የትኛው ነው? ቤቱ በሚለው ቃል የተጨመረው ቅጥያ የትኛው ነው? ለምሳሌ መመልከት ይቻላል። እዚህ ጋር ቤት ሲደመር ኡ ይሄ ነው አንድ ላይ ሆኖ ቤቱ የሚል ቃል የሰጠን ማለት ነው። ስለሆነ ቤቱ በሚለው ቃል የተጨመረው ድህረ ግንድ ቅጥያ የትኛው ነው ይላል። ት ኡ ቱ እና ኢቱ ይላሉ ያሉት አማራጮች። ስለዚህ ለኡ የሚለው ትክክለኛ መልስ ነው ማለት ነው ለሁላችንም። ስድስተኛ ለ ይሆናል መልሱ። ተራ ቁጥር 7 ጥያቄ ቁጥር 7 ገበሬዎቹ የሚለው ቃል በምዕላድ ተተንትኖ ሲጻፍ ዳሽ ይሆናል። ገበሬዎቹ የሚለው ቃል በምዕላድ ተተንትኖ ሲጻፍ ዳሽ ይሆናል። በጋራ እንመልከተው። ገበሬዎቹ የሚለው ቃል ገበሬ ከዛ ሲደመር ገበሬዎች ከዛ ኡ ይሄ ነው ገበሬዎቹ የሚል። ስለዚህ እንደዚህ ከሆነ የምንጽፈው ሀ ገበሬዎች ኡ፣ ለገበሬዎች ኡ፣ አመርሃ ገበሬዎቹ፣ መ ገበሬው ይላል። ስለዚህ ለላይ ያለው ገበሬዎች ኡ የሚለው አማራጭ ትክክለኛ መልስ ሆኖ እናገኘዋለን። ሰባተኛው ለ ይሆናል ማለት ነው። ወደ 8ኛው ጥያቄ ስንሻገር እንስሳትን መንከባከብ ያስፈልጋል በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ? እንስሳትን መንከባከብ ያስፈልጋል በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ? ሀ እንስሳትን መንከባከብ፣ ለ መንከባከብ፣ አመርሃ እንስሳት፣ መ ያስፈልጋል። መጠሪያ ነው። የወል ስም ማለት የጋራ የሆነ መጠሪያ፣ ጾታም የማይለይ ቁጥርም የማይለይ ብዙ በወል የሚጠሩበት በጋራ የሚጠሩበት መጠሪያ ማለት ነው። ስለዚህ ካሉት አማራጭ ውስጥ እንስሳ የሚለው የወል ስም ሆኖ እናገኘዋለን። 8ኛው ጥያቄ መልሱ ሐመርሃ ይሆናል። ወደ 9ኛው ጥያቄ ስንሻገር ስለ ቡና አፈላል ቅደም ተከተል የሆነው የትኛው ነው? ስለ ቡና አፈላል ትክክለኛው ቅደም ተከተል ምን ይመስላል የሚለውን ስናስብ ሀ መቁላት፣ ማፍላት፣ መውቀጥ፣ መጠጣት። ለ መቁላት፣ መውቀጥ፣ ማፍላት፣ መጠጣት። አመርሃ መውቀጥ፣ ማፍላት፣ መቁላት፣ መጠጣት። መ መቁላት፣ ማፍላት፣ መውቀጥ፣ መጠጣት ይላል። ከተሰጡት አማራጮች መካከል የተሻለ የሆነውና ትክክለኛው ቅደም ተከተል ካሉት አማራጮች ውስጥ መቁላት፣ መውቀጥ፣ ማፍላትና መጠጣት ይሆናል። ቡና መጀመሪያ ታጥቦ ይቆላል። ከተቆላ በኋላ ሲቀዘቅዝ ወደ መውቀጥ ወይም ወደ መፍጨት ይሄዳል። ከዛ ከተፈጨ በኋላ ደግሞ ጀበና ላይ ተደርጎ ከውሃ ጋር አብሮ እንዲፈላ ይደረጋል። ፈልቶ ሲጨርስ ወርዶ ይሰክንና ለሚጠጡ ሰዎች ይታደልና ይጠጣል ማለት ነው። ስለዚህ 9ኛው ጥያቄ ለ ይሆናል ማለት ነው። 10ኛ ጥያቄ የአንቀጽን ሐሳብ ጨምቆ የሚይዘው አረፍተ ነገር ዳሽ ይባላል።
የአንቀጽን ሐሳብ ሙሉ አንቀጹ የሚያስተላልፈው መልእክት በአንድ አረፍተ ነገር ሰብሰብ አድርጎ የሚይዝልን ሐሳብ ወይም አረፍተ ነገር ዳሽ ይባላል። ሀ ኃይለ ቃል ለመዘርዝር አመርሃ አንቀጽ መ አረፍተ ነገር ሀ ኃይለ ቃል ብለን የምንጠራው የአንቀጹ አንድ ባህሪ ወይም ደግሞ አንድ ክፍል ሙሉ ሐሳቡን ጨምቆ የሚይዝልን አረፍተ ነገር ያለበት ነው ኃይለ ቃል ማለት ዋናው መልእክት የምናገኝበት። 11ኛ ሊወስዳት ነው እኮ ባልቴት ሽማግሌ አማላጁን ልኮ። ይህ ቃላዊ ግጥም በየትኛው ማህበራዊ አጋጣሚ ይቀርባል ይላል። ደግሞ አለው ይህንን ግጥም ሊወስዳት ነው እኮ ባልቴት ሽማግሌ አማላጁን ልኮ። ይህ ቃላዊ ግጥም በየትኛው ማህበራዊ አጋጣሚ ይቀርባል? ሀ በሙሾ፣ ለ በሰርግ፣ አመርሃ በእርሻ፣ መ በአጨዳ። አማላጅ ሽማግሌ ተልኮ የሚወሰድ በሰርግ ጊዜ ነው። ሙሽራው ለሙሽሪት ሽማግሌ ይልካል፣ አማላጆችን ይልካል። ከዛ በኋላ በሰርግ ወቅት ሲፈቀድለት ያው ጋብቻውን ሰርጉን አድርጎ ይዞ ይሄዳል። ስለዚህ በሰርግ ስነ ስርዓት ላይ የሚገጠም የግጥም አይነት ነው ይህ ቃላዊ ግጥም ማለት ነው። 12ኛ ከሚከተሉት ውስጥ በትክክል የተጻፈው የትኛው ነው? የአረፍተ ነገር አወቃቀሩን መሰረት አድርገን ሰዋሰውን መሰረት አድርገን በትክክል የቀረበው አረፍተ ነገር የትኛው ነው? ሀ በአረማመዷና በአለባበሷ ሁሉ የጨዋ ልጅ ትመስላለች። ለ አረማመዷና በአለባበሷ ሁሉ የጨዋ ልጅ ትመስላለች። አመርሃ በአረማመዷና አለባበሷ ሁሉ የጨዋ ልጅ ትመስላለች። መ አረማመዷ አለባበሷ ሁሉ የጨዋ ልጅ ትመስላለች ይላል። ስለዚህ ከቀረቡት አማራጮች መካከል ሀ በአረማመዷና በአለባበሷ ሁሉ የጨዋ ልጅ ትመስላለች የሚለው የተሻለ የሰዋሰው ስርዓቱን ጠብቆ የተዋቀረ የተገነባ አረፍተ ነገር ነው። ጥያቄ ቁጥር 12 ሀ ይሆናል መልሱ ማለት ነው። ወደ ጥያቄ ቁጥር 13 ስንመጣ አየለ ዋና ይችላል። ሀና የክፍሉ ዋና አለቃ ናት። በአረፍተ ነገሮቹ ውስጥ የተሰመረባቸው ቃላት አነባበብ በሚመለከት ትክክለኛው የቱ ነው? አየለ ዋና ይችላል። ሀና የክፍሉ ዋና አለቃ ናት። በአረፍተ ነገሮች ውስጥ የተሰመረባቸው ቃላት አነባበብ በሚመለከት ትክክለኛው የቱ ነው? ሀ በመጀመሪያው አረፍተ ነገር ጠብቆ በሁለተኛው አረፍተ ነገር ላልቶ፣ ለ በሁለቱም አረፍተ ነገሮች ውስጥ ላልቶ፣ አመርሃ በሁለቱም አረፍተ ነገሮች ጠብቆ፣ መ በመጀመሪያው አረፍተ ነገር ላልቶ በሁለተኛው ጠብቆ። ከተሰጡት አራት አማራጮች መካከል ትክክለኛ መልስ የያዘው መ የሚለው በመጀመሪያው አረፍተ ነገር ላልቶ በሁለተኛው አረፍተ ነገር ጠብቆ ነው የተነበበው ይህ የተሰመረበት ቃል። ምክንያቱም አየለ ዋና ይችላል፣ ሀና የክፍሉ ዋና አለቃ ናት ብለን ስለሆነ የምናነበው ከትርጉምም አንጻር አንደኛው ጠብቆ አንደኛው ላልቶ የሚነበብ ነው የሚሆነው። ስለዚህ በመጀመሪያው አረፍተ ነገር ላይ ዋና የሚለው መዋኘትን መሰረት ያደረገው ቃል ላልቶ ነው የተነበበው። ሁለተኛው ላይ ግን ዋና አብይ የሚል ትርጉም ይኖረዋል፣ ጠብቆ ነው የተነበበው። ስለዚህ መልሱ መ ይሆናል 13ኛው። ወደ 14ኛው ጥያቄ ስንሻገር ከሚከተሉት መካከል ሳቢ ግስ የሆነው የቱ ነው? ሳቢ ግስ የሆነው የቱ ነው ከቀረቡት አማራጮች መካከል? እሺ ከሚከተሉት መካከል ሳቢ ግስ የሆነው የትኛው ነው? ሸጠ፣ ፈነዳ፣ ደከመ፣ ቀበጠ አለን። ስለዚህ እነዚህን አማራጮች ስንመለከት አድራጊና ተደራጊ መሆን ይኖርባቸዋል ማለት ነው። አድራጊና ተደራጊ የምንለው ሸጠ አድራጊ ነው፣ ተደራጊ ሲሆን ተሸጠ ይሆናል። ሌሎቹ ግን ስንሞክራቸው ሁሉም አድራጊ ብቻ ነው እንጂ ተደራጊ መሆን አይችሉም። ስለዚህ ሳቢ ግስ ውስጥ አይካተቱም ማለት ነው። ስለዚህ ሸጠ የሚለው ከተሰጡት አማራጮች መካከል ሸጠ የሚለው ብቻ ሀ ላይ ያለው
ምን ሆኖ እናገኘዋለን? መልስ ሆኖ እናገኘዋለን። ለ14ኛው ጥያቄ ሀ ይሆናል ማለት ነው። ወደ 15ኛው ጥያቄ ስንሻገር ንብ ለሚለው ቃል ፍቃሪያዊ ፍቺው ዳሽ ነው። ንብ ለሚለው ቃል ፍቃሪያዊ ፍቺው ዳሽ ነው። ማርያዊና ፍቃሪያዊ ፍቺን ከዚህ ቀደም ስንማር ማርያዊ ፍቺ አብዛኛው ሰው በነቂስ የሚያውቀው የሚስማማበት ቀጥተኛ ፍቺ ሲሆን ፍቃሪያዊ ፍቺ ደግሞ ቃሉ ከቀጥተኛ ፍቺው ባሻገር በተደራቢነት የሚይዘው የሚያስተላልፈው ፍቺ ነው ብለናል። ስለዚህ ከዛ አንፃር ንብ ለሚለው ቃል ፍቃሪያዊ ፍቺው ዳሽ ነው። ማርያዊ ፍቺው ንብ ስንል ማር መስራት የምትችል በራሪ እና የምትናደፍ ራሷን ለመጠበቅ የምትችል በመንጋ የሚጓዙ በራሪ ነፍሳት ወይም እንስሳት ናቸው። ይሄ ቀጥተኛ ፍቻቸው ወይም ማርያዊ ፍቻቸው ነው። ከዚህ ውጪ በተደራቢነት ፍቃሪያዊ ፍቺ ሆኖ የምናገኘው በተሰጡት አማራጭ ውስጥ እንመልከት። ሀ ተናዳፊ፣ ለ መርዛማ፣ ሐመርሃ ታታሪ፣ መ ነፍሳት። ስለዚህ ከተሰጡት አማራጭ ውስጥ ንብ የስራ የታታሪነት የጉብዝና የጥረት መገለጫ ምሳሌ ሆና ስለምናገኛት የታታሪነት ምሳሌ ናት። ታታሪ የሚለው ሐመርሃ ላይ የተቀመጠው ለ15ኛው መልስ ይሆናል ማለት ነው። ወደ 16ኛው ጥያቄ ስንሻገር እሱ ጎበዝ ተማሪ ነው። በዚህ አረፍተ ነገር ውስጥ ተውላጠ ስሙ የትኛው? እሱ ጎበዝ ተማሪ ነው። ተውላጠ ስም ብለን የምንጠራው ደግሞ ከመደበኛ ስሞች ወይም ከተጸውዖ ስሞች ወይም ከወል ስሞች ባሻገር በስውር በድብቅ ማንነቱን የትኛው እንደሆነ ለይተን የምናውቅበት መጠሪያ ነው። ይሄ የተውላጠ ስም ብለን የምንጠራው። ስለዚህ እሱ ጎበዝ ተማሪ ነው። በዚህ አረፍተ ነገር ውስጥ ተውላጠ ስሙ የትኛው ነው? ሀ ጎበዝ፣ ለእሱ ሐመርሃ ነው፣ መ ተማሪ ይላል። እሱ የሚለው ጾታው ወንድ የሆነ አንድ አካል እንደሆነ ያመለክታል። ስለዚህ ይሄ በስውር ማን እንደሆነ ባለቤቱ ወይም ስሙ የሚገልጽልን የሚጠቁመን ሆኖ እናገኘዋለን። 16ኛው ለ ይሆናል ማለት ነው መልሱ። ወደ 17ኛው ጥያቄ ስንሻገር ከሚከተሉት ውስጥ ርቱዕ የሆነው የቱ ነው? ሀ ከቤት፣ ለ ተሰወረ፣ ሐመርሃ ክፉ፣ መ ጠጣ። ቀደም ሲል የሰራነው ጥያቄ ነበረ ሳቢ ግስ እያልን አሁን አድራጊና ተደራጊ ብለናል። ይሄኛው ደግሞ ተደራጊው ነው፣ የዛ ተቃራኒ ሆኖ እናገኘዋለን። ስለዚህ ሰወረ ተሰወረ ይሆናል ማለት ነው። ርቱዕ የሆነው የዛ የቅድሙ ተቃራኒ ከሚከተሉት ውስጥ ለላይ የተቀመጠው ተሰወረ የሚለው ቃል ይሆናል። ስለዚህ 17ኛው ለ ይሆናል መልሱ ማለት ነው። ወደ 18ኛው ጥያቄ ስንሻገር ቀጥሎ ከተዘረዘሩት አረፍተ ነገሮች መካከል የግል አስተያየት የሆነው የትኛው ነው? የግል አስተያየት የሆነው የትኛው ነው? ሀ ህፃናት ተመጣጣኝ ምግብ መመገብ አለባቸው። ለ ሰው አየር ካላገኘ ይሞታል። ሐመርሃ በሽታ ተከላካይ ምግቦች ለሰውነት ያስፈልጋሉ። መ መማር የሚጠላ ሰው ያለ አይመስለኝም የሚሉ አማራጮች ተቀምጠዋል። አማራጮችን ስንመለከታቸው ህፃናት ተመጣጣኝ ምግብ መመገብ አለባቸው። ይሄ እውነታ ነው፣ የግል አስተያየት አይደለም። ይሄ ሀቅ ወይም እውነታ የምንለው ነው። መመገብ አለባቸው። ለሰው አየር ካላገኘ ይሞታል። አዎ አየር ከሌለ ሞት ያጋጥማል፣ ያለ አየር መኖር ስለማይቻል ይሄም እውነታ ነው። ሐመርሃ በሽታ ተከላካይ ምግቦች ለሰውነት ያስፈልጋሉ። እውነት ነው፣ ሰዎች ከበሽታ ራሳቸውን ለመጠበቅ ይሄም ሀቅ ነው፣ አስፈላጊ ነገር ነው። ማር የሚጠላ ሰው ያለ አይመስለኝም። ይሄ የግል አስተያየት ነው። ምክንያቱም ማር የሚጠላ ሰው ይኖራል፣ በጣም የሚወድ ሰው ይኖራል፣ መሀል ላይ ያለ ሰውም ይኖራል። ይሄ የግል አስተያየት ነው። ስለዚህ መ የ18ኛው ጥያቄ መልስ ይሆናል። ማር የሚጠላ ሰው ያለ አይመስለኝም የሚለው የ18ኛው ጥያቄ መልስ ይሆናል። ወደ 19ኛው ጥያቄ ስንሻገር ቀጥለው ከተዘረዘሩት አረፍተ ነገሮች ነጠላ አረፍተ ነገሩ የትኛው ነው? ነጠላ የሚባለው አረፍተ ነገር ነጠላና ውስብስብ አረፍተ ነገር ከግስ መጠናቸው አንፃር አረፍተ ነገርን የምንከፍልበት ነው። ነጠላ ወይም ተራ እና ውስብስብ አረፍተ ነገር ብለን ከሚይዙት የግስ መጠን የግስ ብዛት አንፃር በሁለት ከፍለን የምንመለከትበት ሁኔታ ነው ያለው። ስለዚህ ነጠላ አረፍተ ነገር ከተሰጡት አማራጮች ውስጥ የትኛው ነው?
ሀ ተማሪዎች ስለረፈደባቸው ተቀጡ። ለ መሐመድ ለአባቱ ሱሪ ገዛ። ሐመርሃ ስላመመው ታከመ። መ ሲበላ አነቀ። ነጠላ አረፍተ ነገር ማለት እንግዲህ አንድ ግስ ወይም አንድ ድርጊት ብቻ ያለው አረፍተ ነገር ሲሆን ነጠላ አረፍተ ነገር እንለዋለን። ከአንድ በላይ ግስ ወይም ድርጊት ሲኖረው ደግሞ ውስብስብ አረፍተ ነገር እንለዋለን። ተማሪዎች ስለረፈደባቸው ተቀጡ ይላል። አሁን እዚህ ላይ ስንመለከት እዚህ ጋር ረፈደባቸው የሚል አንድ ግስ አለ። ከዛ በዚህ ጋር ተቀጡ የሚል ሌላ ግስ አለ። ሁለተኛው ላይ ስንመጣ መሐመድ ለአባቱ ሱሪ ገዛ አንድ ግስ ብቻ ነው ያለው። እዚህ ላይ ስላመመው አመመው የሚል ግስ አለ። ታከመ የሚል ሌላ ግስ አለ። በላ የሚል ግስ አለ። አነቀው የሚል ግስ አለ። እያንዳንዱ ሁለት ግስ አላቸው ከምርጫ ለ በስተቀር። ስለዚህ መልሱ ለ ይሆናል ማለት ነው። መሐመድ ለአባቱ ሱሪ ገዛ የሚለው ነጠላ ወይም ተራ አረፍተ ነገር ሆኖ እናገኘዋለን። 19ኛው ለ ይሆናል ማለት ነው። 20ኛ ጥያቄ ላይ ስንመጣ ከሚከተሉት መካከል ባህሪ አመልካች ቅጽሉ የቱ ነው? ባህሪን የሚያመለክት ባህሪን የሚገልጽ የትኛው ቅጽል ነው? ሀ ግዙፍ፣ ለ ወፍራም፣ ሐመርሃ ደስተኛ፣ መ ሰፊ። ስለዚህ ካሉት አማራጮች መካከል ባህሪን የሚያሳየው ግዙፍ መጠንን የሚያሳይ ነው። ወፍራም፣ ሰፊ መጠን ናቸው ሁሉም። ካሉት አማራጮች መካከል ሐመርሃ ላይ ያለው ደስተኛ የሚለው ባህሪን ያመለክታል ማለት ነው። 20ኛው ሐመርሃ ይሆናል። 21ኛ ጥያቄ ከግለሰብ ወደ ግለሰብ የሚጻፍ ደብዳቤ አይነት ምን ይባላል? ከአንድ ግለሰብ ለአንድ ግለሰብ፣ ከአንድ ጓደኛ ለአንድ ጓደኛ ወይም ለክፍል ጓደኞቻችሁ ለወንድም ለእህታችሁ የምትጽፉት ደብዳቤ፣ እርስ በርስ የምትጻጻፉት ደብዳቤ ምን ይባላል? ሀ የመስሪያ ቤት ደብዳቤ፣ ለ የግል ደብዳቤ፣ ሐመርሃ የማመልከቻ ደብዳቤ፣ መ የማስታወቂያ ጽሑፍ። ስለዚህ የግል ደብዳቤ ብለን የምንጠራው ነው። ይሄ ከአንድ ግለሰብ ለአንድ ግለሰብ የሚጻፍ ደብዳቤ የግል ደብዳቤ በሚባለው የደብዳቤ አይነት ውስጥ የሚጠቃለል ነው። 21ኛ ለ ሆኖ እናገኘዋለን መልሱን። ወደ 22ኛው ስንሻገር ጥያቄ ቁጥር 22 ምሳዬን እየበላሁ ነው። ይህ አረፍተ ነገር የተጻፈው በምን ጊዜ ነው? ሀ በአሁን፣ ለ በትንቢት፣ ሐመርሃ በኃላፊ፣ መ ጊዜ የለውም። ምሳዬን እየበላሁ ይህ አረፍተ ነገር የተጻፈው በምን ጊዜ ነው? ሀ በአሁን፣ ለ በትንቢት፣ ሐመርሃ በኃላፊ፣ መ ጊዜ የለውም። ስለዚህ ካሉት አማራጮች መካከል እየበላሁ የሚለው የአሁን ጊዜን የሚያመለክት ነው። ስለዚህ እየበላሁ ካለ በአሁን ጊዜ የተጻፈ ነው ማለት ነው። ስለዚህ ሀ የአሁን ጊዜ ነው። ምሳዬን እየበላሁ የሚለው አሁን ላይ ድርጊቱ እየተፈጸመ እንዳለ የሚያሳይ ስለሆነ ከጊዜ አንጻር በአሁን ጊዜ የተጻፈ አረፍተ ነገር ነው። 22ኛ ሀ ይሆናል ማለት ነው። ወደ 23ኛው ጥያቄ ስንሻገር ምንተስኖት የአቶ አበበ የበኩር ልጅ ነው። ምንተስኖት የአቶ አበበ የበኩር ልጅ ነው። የተሰመረበት ቃል አውዳዊ ፍቺ የሚገልጸው የትኛው ነው? የተሰመረበት ቃል አውዳዊ ፍቺ የሚገልጸው የትኛው ነው? ሀ የስስት፣ ለ የመጨረሻ፣ ሐመርሃ የመካከል፣ መ የመጀመሪያ። የበኩር ማለት የመጀመሪያ ማለት ነው። ሌሎቹ የስስት፣ የመጨረሻ፣ የመካከል የሚሉት አማራጮች ለዚህ ጥያቄ ትክክለኛ መልስ ሊሆኑ አይችሉም። ስለዚህ የመጀመሪያ የሚለው ትክክለኛ መልስ ሆኖ እናገኘዋለን። የመጀመሪያ የሚለው ለ23ኛው ጥያቄ መልስ ሆኖ እናገኘዋለን ማለት ነው። ወደ 24ኛው ጥያቄ ስንሻገር በአማርኛ ቋንቋ አረፍተ ነገር አወቃቀር ባለቤት የት ቦታ ላይ ይገኛል? ባለቤት የት ቦታ ላይ ይገኛል? ሀ በአረፍተ ነገር መካከል፣ ለ በአረፍተ ነገር መጨረሻ፣ ሐመርሃ በአረፍተ ነገር መጀመሪያ፣ መ በአረፍተ ነገር መጀመሪያ እና መጨረሻ። ባለቤት የምንለው እንግዲህ አረፍተ ነገሩን የሚመራ የድርጊት ፈጻሚ ብለን የምንጠራው ነው። ድርጊቱን የሚፈጽሙት በብዛት ባለቤት ሆነው የምናገኛቸው በአረፍተ ነገሩ መጀመሪያ ላይ ነው የሚቀመጡት። ስለዚህ ካሉት አማራጮች መካከል ሐመርሃ መልስ ይሆናል። የ24ኛው ጥያቄ ሐመርሃ። 25ኛ ጥያቄ ከሚከተሉት ውስጥ ተውሳከ ግሱ የቱ ነው? ተውሳከ ግሱ የቱ ነው? 5 የቃል ክፍሎች አሉ። ስም፣ ግስ፣ መስተዋድድ፣ ቅጽል እና ተውሳከ ግስ ብለን የምንጠራቸው። ከነዚህ መካከል ተውሳከ ግስ ብለን የምንጠራው የቃል ክፍል
ወይም የግስ ገላጭ ከግሱ በፊት በመግባት ግሱን የበለጠ የሚረዳው የግስ ረዳት የትኛው ነው? ሀ ገና፣ ለ ቤተሰብ፣ ሐመሯ ጎበዝ፣ መ መኪና። ገና የሚለው ቃል ግስ ሆኖ እናገኘዋለን። ከግሱ በፊት በመግባት የግስ ረዳት ሆኖ እናገኘዋለን። ለምሳሌ ሰርገኞቹ ገና አልደረሱም የሚለው ግስ ነው። ከግሱ በፊት የገባው ገና ነው። ስለዚህ ሁኔታን፣ ጊዜን የሚጠቁም ሆኖ የግሱ ረዳት ተውሳከ ግስ ይባላል። ስለዚህ ገና የሚለው ለ25ኛው ጥያቄ ሀ መልስ ይሆናል ማለት ነው። 26 ስለ እዝባር ትክክል የሆነው የትኛው ነው? እዝባር የተሰኘ ስርዓተ ነጥብ ነው። ስለዚህ እዝባር የተሰኘው ስርዓተ ነጥብ እሱን በተመለከተ ትክክል የሆነው የትኛው ነው? ሀ ቃልን ከቃል ይለያያል። ለ ቀንንና ዓመተ ምሕረትን ለመለየት ይጠቅማል። ሐመሯ ቃልን ከቃል ለመለየት ያገለግላል። መ የአረፍተ ነገር መቋጫ በመሆን ያገለግላል ይላል። እዝባር የምንለው ስርዓተ ነጥብ ይሄ ነው። ለምሳሌ ዛሬ ቀን 16 ቢሆን ከወሩ ጋር 9ኛው ወር ቢሆን ከዛ እንደዚህ እያለን ቀኑን ዓመተ ምሕረቱን እያለ እየከፋፈለ የሚለይልን ነው ማለት ነው። ስለዚህ ቀንን ከወር ከዓመተ ምሕረት እየከፋፈለ እየለያየ የሚያስቀምጥልን የስርዓተ ነጥብ አይነት ነው እዝባር ብለን የምንጠራው። ስለዚህ ለመልስ ይሆናል ማለት ነው። ከቀረቡት አማራጮች መካከል 26ኛው መልሱ ለ ነው። ወደ 27ኛው ጥያቄ ስንሻገር ሀና ከባህር ዳር ልትመለስ ነው። ሀና ከባህር ዳር ልትመለስ ነው። ይህ አረፍተ ነገር በምን የጊዜ ግስ የቀረበ ነው? ይህ አረፍተ ነገር በምን የጊዜ ግስ የቀረበ ነው? ከባህር ዳር ልትመለስ ነው። ሀ በትንቢት ጊዜ፣ ለ በኃላፊ ጊዜ፣ ሐመሯ በአሁን ጊዜ፣ መ ጊዜው አይታወቅም። ከቀረቡት አማራጮች መካከል ሀና ከባህር ዳር ልትመለስ ነው የሚለው አረፍተ ነገር ኃላፊ አይደለም፣ የአሁን ጊዜም አይደለም። ስለዚህ የትንቢት ጊዜ ነው፣ ወደፊት ነው እንግዲህ የምትመለሰው ከዚህ በኋላ ባለው ጊዜ ማለት ነው። ስለዚህ ወደፊት የሚፈጸም ነገር ደግሞ የትንቢት ጊዜ ውስጥ የሚጠቃለል ሆኖ እናገኘዋለን። 27ኛው ሀ ይሆናል ማለት ነው። 28ኛ ጥያቄ በአማርኛ መዝገበ ቃላት አደራደር ቀድሞ መምጣት ያለበት የትኛው ነው? በአማርኛ መዝገበ ቃላት አደራደር ቀድሞ መምጣት ያለበት የትኛው ነው? ሀ ኮት፣ ለ አፍ፣ ሐመርሃ ነብር፣ መ ጨው። ስለዚህ ፊደል ገበታ ላይ ባለው አደራደራቸው ማቀማመጣቸው መሰረት ከ አለ መጀመሪያ ላይ ያለው ከ ወይም ኮ፣ ከዛ አ አለ ሁለተኛ ላይ የተቀመጠው፣ ነ አለ፣ ጨ አለ። ስለዚህ ነ በፊደል ተራ ቅደም ተከተል ካሉት አማራጮች ቀድሞ የሚመጣው እሱ ስለሆነ 28ኛው ሐመርሃ ይሆናል መልሱ ማለት ነው። ወደ 29ኛው ጥያቄ ስንሻገር አበበ የገዛው በሬ ጥቁር ነው። አበበ የገዛው በሬ ጥቁር ነው። የተሰመረበት ቃል ጥቁር የሚለው ነው። ስለዚህ የተሰመረበት ቃል የቃል ክፍሉ ዳሽ ነው። ጥቁር የሚለው ቃል ተሰምሮበታል። ይሄ የተሰመረበት ቃል የቃል ክፍሉ ዳሽ ነው። ሀ ስም፣ ለ ቅጽል፣ ሐመርሃ ተውሳከ ግስ፣ መ ግስ። ስለዚህ ቀለምን፣ መጠንን፣ ቅርጽን፣ አይነትን፣ ባህሪን የሚገልጹ ቅጽል ብለን የምንጠራቸው የቃል ክፍሎች ናቸው። ጥቁር ደግሞ ቀለምን የሚገልጹ ሆኖ እናገኘዋለን። ስለዚህ ለቅጽል የሚለው መልስ ይሆናል ማለት ነው። 29ኛ 30ኛ የራስ የህይወት ታሪክን በተመለከተ ትክክል የሆነው የቱ ነው? የራስ ወይም የግል የህይወት ታሪክን በተመለከተ ትክክል የሆነው የቱ ነው? ሀ በራስ ይጻፋል፣ ለ የፈጠራ ስራ መሆን አለበት፣ ሐመርሃ በሌላ ጸሐፊ ይጻፋል፣ መ የግል ስሜት ይንጸባረቅበታል።
ስለዚህ ከተሰጡት አማራጮች መካከል የፈጠራ ስራ አይታከልበትም፣ የፈጠራ ስራ መሆን የለበትም፣ የግል ስሜትም አይንጸባረቅበትም መሆን የለበትም፣ ትክክለኛው ነገር መስፈር አለበት። በራስ ሙሉን መጻፍ አይቻልም። የራስን የተወሰነ ነገር መጻፍ ይችላል እንደ ዲያሪ። ነገር ግን ሙሉን መጻፍ ስለማይቻል በሌላ ጸሐፊ ነው መጻፍ ያለበት። ከውልደት እስከ ህልፈቱ ድረስ ያለውን ነገር ማጠቃለል ስላለበት በራስ ቢጻፍ ከውልደቱ እስከ አሁን እስካለበት ድረስ በህይወት እስካለበት ጊዜ ድረስ ብቻ ያለው ነው የሚጻፈው። ነገር ግን ከዛ ውጭ ያለው የህልፈቱ ጊዜ፣ የህልፈቱ ሰዓት፣ የህልፈቱ ቦታ ወዘተ የመሳሰሉ ነገሮች አይካተቱበትም ማለት ነው። ስለዚህ ሌላ ጸሐፊ የሚጽፈው ከሆነ ግን ይህንን አካቶ ስለሚጽፈው ሐመርሃ በሌላ ጸሐፊ መጻፍ ይኖርበታል። የግል የህይወት ታሪክ ብለን የምንጠራው 30ኛ ሐመርሃ ይሆናል ማለት ነው። 31ኛ የግብርና አመራሩ በመጠንከሩ ምርታማነት ሊያድግ ይችላል። የግብርና አመራሩ በመጠንከሩ ምርታማነት ሊያድግ ችሏል። በዚህ አረፍተ ነገር ውስጥ ውጤቱ የትኛው ነው? ውጤቱ የትኛው ነው? ሀ የግብርና አመራሩ፣ ለ የአመራር መጠንከር፣ ሐመርሃ የምርት እድገት፣ መ የግብርና ምርት። ስለዚህ ምክንያትና ውጤትን ስናነሳ የግብርና አመራሩ መጠንከር ምክንያት ነው። ምርታማነቱ ማደግ ወይም ምርቱ ማደጉ ደግሞ ውጤት ሆኖ ያገለግላል። ስለዚህ በምክንያትና ውጤት የተሳሰረ አረፍተ ነገር ነው። የምርቱ ማደግ ምክንያቱ ምንድነው? የአመራሮቹ መጠንከር ነው። አመራሮቹ በመጠንከራቸው ደግሞ ምርት አድጓል። ስለዚህ ውጤቱ ምርቱ ማደጉ ነው በስተመጨረሻ ማለት ነው። 31ኛ ሐመርሃ ይሆናል ማለት ነው። 32ኛ ጥያቄ የሚከተሉት ከሀ እስከ መ የቀረቡት አረፍተ ነገሮች ቅደም ተከተላቸው ሲስተካከል አንድ አንቀጽ ይመሰርታሉ። ትክክለኛውን ቅደም ተከተል የያዘውን ምረጡ ይላል። አረፍተ ነገሮቹ ከሀ እስከ መ ተቀምጠዋል። በቅደም ተከተል አነባቸዋለሁ። በሰው ሕይወትና ንብረት ላይ ችግር ያደርሳሉ። ጎርፍ በተፈጥሮ የሚከሰት አደጋ ነው። ቢሆንም የጎርፍ አደጋን መከላከል ይቻላል። በክረምት ወቅት ወንዞች ይሞላሉ፣ ጎርፍም ያስከትላሉ። ስለዚህ መለሃ ሐመርሃ መሃለ ይላል። ሀ መለ ሐመርሃ ለመሃ ሐመርሃ ይላሉ አማራጮቹ። እሺ በቅደም ተከተል እንግዲህ ስናስቀምጣቸው ወደ አንቀጽ እንዴት መቀየር እንዳለባቸው እንመለከታለን። ስለዚህ ስንመለከት በቅደም ተከተል ሊሆን የሚችለው ለእንጀምርና ጎርፍ በተፈጥሮ የሚከሰት አደጋ ነው። በክረምት ወቅት ወንዞች ይሞላሉ፣ ጎርፍም ያስከትላሉ። በሰው ሕይወትና ንብረት ላይ ችግር ያደርሳሉ። ቢሆንም የጎርፍ አደጋን መከላከል ይቻላል የሚል ይሆናል ማለት ነው ቅደም ተከተላቸው። ስለዚህ በቀላሉ ስንመለከተው ላይ ያለችውን አማራጭ መጠቀም እንችላለን። የመጀመሪያዋ ከዚች ትጀምራለች። ከለ በኋላ ደግሞ መን እንጠቀማለን። ጎርፍ በተፈጥሮ አደጋ የሚከሰት አደጋ ነው። መ ላይ ስንመጣ ደግሞ በክረምት ወቅት ወንዞች ይሞላሉ፣ ጎርፍም ያስከትላሉ። ሀ ላይ ስንመጣ በሰው ሕይወትና ንብረት ላይ ችግር ያደርሳሉ። ቢሆንም ሐመርሃ የጎርፍ አደጋን መከላከል ይቻላል ይላል። ስለዚህ መልሱ መ ይሆናል የ32ኛው ማለት ነው። ወደ 33ኛው ጥያቄ ስንሄድ ወደ ምንባብ ነው የምንሄደው። ዛሬም ራሷን ያማታል። ያሳለፈችውን የስቃይና የመከራ ጊዜ በውስጧ አምቃ ለብቻዋ ትብሰለሰላለች እንጂ ለማንም ተንፍሳው አታውቅም። በየቀኑ ስለ ሕይወቷ ሳታስብ ከህሊናዋ ከማይወጡት ስለ መጥፎ ገጠመኞቿ ሳትጨነቅ ውላ አታውቅም። አንዳንዴ መፈጠሯን፣ ሌላ ጊዜ በሴትነቷ ጠፍሮ የያዛትን የሀገሯን ጎጂ ባህል ትኮንናለች። የዛሬ ሁኔታዋ ግን ለየት ያለ ነው። ገና በጠዋት አይናቸውን አፍጠው የእሷን መምጣት የሚጠባበቁ የሆቴል ቤት ሰራተኞች እንደ ቤት ማጽዳት፣ ግድግዳ መወልወል፣ መጠጫዎችን ማጠብና የመሳሰሉ ስራዎቿን እንደ ቀላል ነገር እርግፍ አድርጋ ትታ ራሷን ለብቻ ደብቃ ያሳለፈችውን የስንክሳር ዘመን ተመልሳ በአይነ ህሊናዋ ትዳስሰዋለች። አይኖቿ ከተተከሉበት ቦታ ሳይንቀሳቀሱ ልቧ ግን ወደምትወደውና ወደምትናፍቀው የገጠር ትውልድ ሰፈሯ በሀሳብ ፈረስ
ጋልቦ ከምትወዳቸው እናትና አባቷ ጓደኞቿ ጋር ተጨዋውቶ ትዝታ ጭኖላት ይመለሳል። ከቤቷ ወጥታ ለስደት የተዳረገችበትን ቀን ባሰበች ጊዜ መፈጠሯ ትጠላለች። ያች ክፉ ቀን ናት አሁን ላለችበት ፈውስ አልባ መራራ ሕይወት የዳረገቻት። በላይነሽ አስቻለው ከራሷ ፈቃድ ውጪ እናትና አባቷ ለማትፈልገው ትዳርና ለማትወደው ባል አሳልፈው ሊሰጧት ሲሉ ነው ከቤት ወጥታ የጠፋችው። እናትና አባቷ ስለ ሰርጓ ሁኔታ በድብቅ ሲወያዩ ሰምታ ውሃ ልቅዳ በሚል ሰበብ ነው በወጣችበት የቀረችው። በላይነሽ ከምትወደው ትምህርት ወጥቼ ያለ ዕድሜ የቤተሰብ ኃላፊ ከመሆን ይሄ ይሻለኛል ብላ በወሰደችው አማራጭ ነው ለዚህ አይነቱ የጉስቁልና ሕይወት የተዳረገችው። ግን በማን ይፈረዳል? ለሴት ልጅ የሚጠቅማት ትምህርት ሳይሆን ትዳሯን ይዛ ለእናትና ለአባቷ ማዕረግ ማሳየት ነው በሚሉ ወላጆች ወይስ የእኩልነት መብታቸውን በመነጠቃቸው ምክንያት እንደ በላይነሽ ወጥተው በሚጠፉ ሴት ልጆች? ለበላይነሽም ቢሆን መልስ ያጣ የዘወትር ጥያቄዋ ይህ ነበር። መቅረዝ ልዩ እትም ቁጥር 6 ይላል። ይሄ ነው ምንባቡ። እንግዲህ ከዚህ ከምንባቡ ላይ የወጡ ጥያቄዎች አሉ። እነሱ ጥያቄዎች በጋራ እንመለከታለን። ከተራ ቁጥር 33 እስከ 35 ላሉት ቃሎችና ሐረጎች በምንባቡ መሰረት ፍቻቸውን ስጡ ይላል። ትዳስሰዋለች የሚል ቃል አለ። ትዳስሰዋለች ለሚለው ቃል በምንባቡ መሰረት የተቀመጠው ፍቺ ስለዚህ ትዳስሰዋለች የሚለው ወደ መጀመሪያው አካባቢ ያለው ነው። መጀመሪያው ገጽ ላይ ያየ ነው። ትዳስሰዋለች የሚለው ያሳለፈችውን ስንክሳር ምናምን ብቻዋን ተደብቃ በዓይነ ሕሊናዋ ትቃኘዋለች የሚል ትርጉም ይኖረዋል። መዳሰስ የሚለው ቃል እሱ ነው። በዓይነ ሕሊናዋ ማየት፣ ማሰብ፣ ማብሰልሰል፣ ማመላለስ፣ መቃኘት ይሆናል። ትዳስሰዋለች የሚለው ቃል ትቃኘዋለች የሚል ይሆናል። 33ኛው ነው መልሱ ማለት ነው። ወደ 34ኛው ስንሄድ እርግፍ የሚል ቃል አለ። ትውት፣ ውርውር፣ ጥርስ፣ ብጥር ትላለች ይላል። ስለዚህ እርግፍ ማለት ነገሮችን ምን ማድረግ ነው? እርግፍ ማለት አንዳንድ ነገሮችን ጭርስ አድርጎ መተው ማለት ነው። እርግፍ አድርጋ ትተዋቸዋለች። እንደዚህ ታስብና እርግፍ አድርጋ ትተዋዋለች ይችላል። ጭርስ አድርጋ መተው ማለት እርግፍ የሚለው ቃል ጭርስ የሚል ፍቺ ይኖረዋል ማለት ነው። ስንክሳር የህይወቷን ስንክሳር የሚለው በህይወቷ ያሳለፈቻቸውን የተለያዩ መሰናክሎች ማለት ነው። ስለዚህ ስንክሳር ማለት መሰናክሎቿን፣ የወረደችባቸውን፣ የወጣችባቸውን፣ ያጋጠማትን ነገር ሁሉ መሰናክል ውስጥ የሚጠቃለሉ ነገሮች ናቸው። 35ኛው ስንክሳር ለሚለው መሰናክል ይሆናል ማለት ነው። ባለታሪኳ የምትኮንነው ማንን ነው? ሀ የጠላችውን፣ ለቤተሰቦቿን፣ መመሯ ሴትነቷን፣ ለመ መፈጠሯን ይላል። ያው የጠላችው ነገር አለ፣ ቤተሰቦቿም አሉ። እዚህ ላይ የምትኮንነው ነገር ምንድነው? ስለዚህ ማንንም የፈረደችበት አይደለም፣ ማንንም እየኮነነች አይደለም። ለብዙ ጥያቄዎቿ መልስ አላገኘችም። ነገር ግን ይሄ ሁሉ ነገር የተፈጠረው ይሄ ሁሉ ታሪክ የመጣው ሴት በመሆኗ ነው። ወንድ ብትሆን ኖሮ ልክ እንደ ጓደኞቿ ወንድሞች እንደዚህ አይነት ነገር ውስጥ እንደዚህ አይነት ጫና ውስጥ አትገባም ነበር እና ከሴትነቷ ጋር ነው ትልቁ ትግሏና ኮነኔዋ የምትኮንነው ነገር ወይም ከችግር ነው ብላ የምታስበው ነገር እሱን ነው። ሌሎች በማንም አትወርድም። ለብዙ ጥያቄዎች መልስ እንኳን ባይኖራት ማለት ነው። ስለዚህ 36ኛው አመርሃ ይሆናል ማለት ነው። ወደ 37ኛው ጥያቄ ስንመለስ ባለታሪኳን አፍጠው የሚጠባበቋት እነማን ናቸው? ባለታሪኳን አፍጠው የሚጠባበቋት እነማን ናቸው? ሀ የሚወዷት ጓደኞቿ፣ ለ ስራ የቀጠሯት፣ መ የሆቴል ቤት ስራዎቿ፣ መ ያሳደጓት ቤተሰቦቿ። ስለዚህ አፍጠው የሚጠባበቋት የሆቴል ቤት ስራዎቿ ናቸው። ግድግዳ መወልወል፣ መጠጫዎችን ማጠብ፣ መጥረግ የመሳሰሉት እነዚህ ሆቴል ቤት ውስጥ የሚሰሩ ስራዎቿ ያላት ኃላፊነት እነዚህ ናቸው። አፍጥጠው የሚጠባበቋት ተብለው የተገለጹት በምንባቡ ውስጥ ማለት ነው። 37ኛው ጥያቄ አመርሃ ይሆናል ማለት ነው።
ወደ 38ኛው ጥያቄ ስንሻገር የባለታሪኳ የልብ የት ነበር የሄደው? የባለታሪኳ ልብ የሄደበት ቦታ የት ነበር? በትውስታ፣ በምልሰት፣ በሀሳብ የተጓዘችበት የት ነበረ ስንል ሀ ውጭ ሀገር፣ ለ ትምህርት ቤት፣ አመሯ ከቤቷ ውጭ፣ መ ጓደኞቿ ጋር ይላል። ስለዚህ ከጓደኞቿ ጋር የምትጫወተውን ነው መለስ ብላ ስታይ የነበረው በምንባቡ ታሪክ ውስጥ። ስለዚህ ልቧ የነበረው ጓደኞቿ ጋር ነው። በቃ የነበራት ነገር ከቤት ከወጣች በኋላ ምናምን ያለው ነገር ሁሉ ከጓደኞቿ ጋር ነው። አሁን ተመልሳ ማየት የምትፈልገው እሱን ህይወት ነበር የምትፈልገው፣ ያጣችውን ህይወት ከጓደኞቿ ጋር ማሳለፍ የምትፈልገውን ጊዜ ስለነበረ ማለት ነው። 38ኛ መ ይሆናል። 39ኛ ጥያቄ በላይነሽ ከቤት ወጥታ የጠፋችው ለምንድን ነው? ሀ ወላጆቿ ላልፈለገችው ትዳር ሊድሯት ስለሆነ፣ ለ የሚያስተምራት ስላጣች፣ አምሯ ደብተር የሚገዛላት አጣ፣ መ በትምህርቷ ስለወደቀች። በላይነሽ ከቤት ወጥታ የጠፋችው ወላጆቿ ለሌላ ለማታውቀው ሰው ሊድሯት ሲማከሩ ስለሰማች ነው። ከዛ ከሰማች በኋላ ውሃ ልቅዳም የሚል ሰበብ ወጥታ በዛው ጠፋች ማለት ነው። የጠፋችው ማግባት ስለማትፈልግ መማር ስለምትፈልግ ነው። 39ኛ ሀ ይሆናል መልሱ ማለት ነው። 40ኛ እና የመጨረሻው ጥያቄ የበላይነሽ የዘወትር ጥያቄ ምንድነው? ምንድነው ጥያቄዋ? የበላይነሽ ሀ ሴት ልጅ ተምራ ትልቅ ደረጃ መድረስ አለባት ስለሚሉ ወላጆች፣ ለ ወላጅ አልባ ሆነው ጎዳና ላይ ስለወጡ ሴቶች፣ ሐመሯ የትምህርት ዕድል ስላላገኙ ህፃናት፣ መ ነፃነታቸውን በመነጠቃቸው ስለሚጠፉ ሴቶች። የበላይነሽ የዘወትር ጥያቄ ምንድን ነው? በጣም ጥሩ። ስለዚህ ነፃነታቸውን በመነጠቃቸው ምክንያት ስለሚጠፉ ሴቶች ነው የበላይነሽ የዘወትር ጥያቄ። ልክ እንደሷ አይነት ታሪክ የሚገጥማቸው በጣም በርካቶች ናቸው። ስለዚህ ይሄ ነው የእሷ የዘወትር ጥያቄ። ሌሎቹ በቀጥታ ከእሷ ጋር የሚገናኙ ወይም የእሷ ጥያቄዎች አይደሉም። ልክ እንደሷ ነፃነታቸውን ፍላጎታቸውን አጥተው ሳይከበርላቸው ቀርቶ ይህንን በማጣታቸው ምክንያት ስለሚጠፉ ስለሚሰደዱ ሴቶች መጨረሻ ነው ዘወትር መጠየቅ የምትፈልገው፣ መቼ ነው የሚቆመው ይሄ ነገር የሚል ሀሳብ የያዘ ስለሆነ ማለት ነው። ስለዚህ የ2015 የስድስተኛ ክፍል ፈተና ይህንን ይመስላል። ከእያንዳንዱ ጥያቄ የሆነ ነገር ታገኙበታላችሁ የሚል እምነት አለኝ። ጥያቄዎቻችንን እንዲጨርሰናል። በቀጣይ ጊዜ በሌሎች ጥያቄዎች እንደምንገናኝ ተስፋ አደርጋለሁ። ስለነበረ ቆይታ አመሰግናለሁ። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ሰላም